እንደምን ቆያችሁ ውድ የተከበራችሁ ምሳሌ ቀጣይ ክፍል። ማህሌት መድብል ልጅ ገብታለች። መድብል ጀግና ነው ሲባል እንደው ዝም ብሎ አይደለም፣ ወንድ ነው። ከዝና ቀኝ እጁ የነበረ ጋራ እንግዲህ መድብል መስራት እንደጀመረ ሁላችንም እናውቃለን። ካሌብ ግን በዝና ቦታ እየተተካ ብሎታል። ነገር ግን እሱ ብሩን ላጠላጥ እያደረገ ከዘሩባቤል ጋር እየሰራለት ነው። ይሄንን አላወቀም። ለማንኛውም ማህሌት ምሳሌ ስታሳድር የነበረው እንግዲህ እቺ ትንሽዬ ልጅ ወስዳ ምን ልታረጋት እንደሆነ እንግዲህ ፈጣሪ ወቀው። ለማንኛውም በምሳሌ ቀልድ አያውቅም መድብል። እንኳን በምሳሌ አይደለም በቤተሰቦቹ በሙሉ ቀልድ የሚባል አያውቅም። እናም ታዲያ ማህሌትን እጁ አስገብቶታል። ምናልባት እኔ አሁን የምፈራው አሁን አብሮ ከምሰራ ጋራ ምናልባት በኋላ ላይ ዝና አገኛለሁ፣ ቦታ አገኛለሁ፣ መቀመጫ አገኛለሁ ብሎ መድብልን እንዳይክደው ፈርቻለሁ። እንዲሁም ደግሞ መድብል ቀጥታ ደውሎለታል ለካሌብ። ካሌብም ስልኩን አንስቶ በሚገርም ድምፅ አናግሮታል። እሱም መደራደራ ቪዲዮ አለ፣ እንዲሁም ደግሞ የወሰድኩት ዳይመንድ አለ አልተሸጠም ብሎታል። እሱም ብትሸጥ ኑሮ እስካሁን አውቅ ነበር፣ አያመልጠኝም ነበር። እንዲሁም ደግሞ ከወንድሜ ጋር ሰርግ ላይ ናችሁ፣ ሰርግህንም በደስታ ይለፍ ብሎታል። እኔ ግን ዳይመንዱን አልፈልግም፣ ሌላ መደራደር አለኝ ብሎታል። መድብልም እንግዲህ ከእንግዲህም አብሬክ እንድሰራ ፍላጎት እሱ ልጠይቀኝ ነው ብሎታል። ይገርማል ብሏል ካሌብ። ቀድመ እኔ ያሰብኩትን ስለምታቅ ነው ብሎታል። እናም ታዲያ ካሌብ ጠበቃውን ከለቀቅልኝ እኔም ደግሞ መደራደሪያን አቀርባለሁ ብሎታል። ካሌብ ግን ጠበቃው እዚህ ይቆያል፣ ጠበቃ መቆየት አለበት ብሎ ስል አይ በእሱ አልስማማም፣ ጠበቃ መለቀቅ አለበት ብሎታል መድብል። ስለዚህ ጠበቃ ለቆታል። ጠበቃም ቀጥ ብሎ ወደ ቤት መጥተዋል። እናም ሰርግን በደስታ አሳልፍ ከቤተሰቦች ጋር፣ እንዲሁም ደግሞ አንድ ወዳጅ ልክላለሁ ብሎታል። አያስፈልግም ብሎታል መድብል። ስለዚህ ካሌብ ተንኮል ያሰበ ይመስላል። ምክንያቱም አታሎ መድብልን እጁ ላይ ለማስገባት፣ ከዛም ደግሞ እገለዋለሁ ስለው ነበር። ወይን እንገለዋል ወይ ደግሞ እንግዲህ አይን ለአይን ከታዩ በኋላ ምን ማድረግ እንደፈለገ አልገባኝም እንጂ በጤናው መድብል ወደሱ እንዲሄድ አልፈለገም ማለት ነው። ስለዚህ መድብል ይሄንን አውቆ እነ ብሩክ ሌሎቹም ተጠራጥረዋል። እንዴት ዝም ብሎ ይሰጣል? እንዴት ዝም ብሎ አሳልፎ ጠበቃውን ለቀቀ ብሎታል። ስለዚህ እነሱ ሚሉትንም ሰምቶ መድብል ራሱን መጠበቅ አለባት፣ ጥርጣሬ ሊኖረው ይገባል። እናም ዝናም እስር ቤት ውስጥ እንዲሞት ፍርድ ቤት ከመሄዱ በፊት ፍርድ ቤት ሄዶ ከሚመሰክርብኝ እዛው ግደሉት ብሎ ከዚህ በፊትም ሰው ልኮ ነበር። ነገር ግን በሚገርም ተአምር በጠባቂዎቹ ምክንያት ዝና ተርፈዋል አሉ። አሁንም ደግሞ ከፖሊሶቹ ጋር እየተሟገተ ይገኛል ካሌብ። ለምን ፍርድ ቤት ሄዶ ሳይቆም ስሜን አሳልፎ ሳይሰጥ መሞት አለበት ብሏል። አይገርምም? ታዛዡ ነበር፣ ስላላከለት ነበር። ዛሬ ግን በወደቀ ጊዜና እጁን በሰጠ ጊዜ ሊያስገድል፣ በፊት ግን ስራዬን ስራ፣ በዚህ ውጣ፣ በዚህ ግባ እያለ 10 ሲደውልለት የነበረ ሰውዬ ዛሬ ግን መገደል አለበት፣ ህይወቱ መውጣት አለበት ያለ ሰውዬ እንዴት አድርጋችሁ ትስላላችሁ? ወይ ካሌብ
ደግሞ የሚገርማችሁ ነገር የካሌብ ወንድም ካሌብን የሚመስል መጥቷል። ካሌብ ከዚህ በፊት ሸኝቻለሁ ከዚህ ዓለም ብለውታል መስለን። አሁንም ከመቃብር ቆሜ እኔ ወንድሙ መሳዩ ፊት ለፊቱ ቆማለሁ ብሎ ነበረ ባለፈው። ስለዚህ መርብል እንኳን ቢያዝ ወንድሙ ያግዛል ብዬ አስባለሁ። ቀጣይ አብረን እናያለን።